በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታቸው ቸርነታቸው ከእኛ ጋር ለዘላለም በእውነት ይደርብንና እንደ አምላክ በሚሆን ወልድ መንፈስ ቅዱስ ስም አምነን በጥር ወር የሚነበብ የአብ ወልድ መንፈስ ቅዱስ ድርሳንን ነው ማንበብ እንጀምራለን። ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ጸቃው ወደሚባል ፈሳሽ ሄደው እንዲህ አለው። እስከ ዛሬ ድረስ ስማችን ፈጽሞ ተረሳ። የጻድቃንና የሰማዕታት ስም የተጠራ መታሰቢያቸውን በምድር ላይ ሁሉ ተደረገ። በሰውም ዘንድ ታወቁ። እኛ እስከ መቼ ድረስ ተረስተን እንኖራለን? ከዛ በኋላ ስማችን ይምላ፣ በዓለሙ ሁሉ እንደ ፀሐይ እንወጣለን ነው። ስማችን ይመሰገን ዘንድ ጌታ ጊዜያችን ደርሷል። ሱራፌልና ኪሩቤል ለሰው ሁሉ እንዲነግሩ ታዘዙ። የባሪያ ስም ሲጠራ የጌታ ስም ለምን ተተወ? ባሪያ ከበታችሁን ባሪያ በላይ ከሆነ ግን የጌታ ስም አይታሰብም። ከጌታው የሚበልጥ ባሪያ የለም። ለጻድቃን ለሰማዕታት ቃል ኪዳን የሰጠኝ አይደለንም? እኛ ስም አልጠሩም እኛ አይሆንም ብለን ስማቸውን የሚጠሩትን እነሱ ማዳን አይቻላቸዋል? አይሆንም። ማን አለ? እስኪ ያድኗቸው። አጋንንት ከደጅ ቆይተው ወደ ኋላቸው ወስደው ይከሷቸዋል። ሰው ሆይ ቢሻል እኛን አስቀድሞ ዓለምን ሁሉ አይደለምን ምን ያደርጋል ይላሉ። እንደምን ይጠሩናል? እኛ ለሰው ምሕረትን እንወዳለን። ሰው ግን ስማችን ናቀው፣ በእነርሱ ዘንድ የተናቀ አደረግከን ብሎ ነቢይ እንደተናገረ ሰው ስማችን በውሻ ስፍራ አኖረው። ምን እናደርገው? ስማችንስ ግን በሕይወት ቦታ አኖረዋለሁ። ምን እናደርገው? ከክፉ አውጥተን በመልካም ቦታ አኖር ነው። እነሆ ለሰው ከንስሐ በቀር ሌላ አንሰራንም። ሰው ያላከበረን ፍጥረት ሁሉ ያከብረናል። መላእክት ሁሉ ያመሰግኑናል። ሰማዕታት በመንበራቸው ፊት ይሰግዳሉ። ምንጮችና ፈሳሾች ለስማችን ያውቃሉ። ተራራዎችም ያመሰግናሉ። እጽዋት ሁሉ ያፈራሉ፣ ለክብራችን ምስጋና ያቀርባሉ። ነገር ግን መልካም የሰራ ከኛ ዘንድ ዋጋውን ይቀበላል። በእርሻ ውስጥም ዘርን የዘራ በኋላ ፍሬውን ያገኛል። ዛሬ መታሰቢያችን ያደረገ ስማችን የጠራ ነው ከኛ ዘንድ ዋጋውን ይቀበላል። ከመሞቱ አስቀድሞ 7 ቀን ሲቀር እኛ ወደ እሱ መተን ንስሐ እንሰጠዋለን። በዕለተ ሞቱ መላእክት ክንፎቻቸውን ዘርግተው እንደ ክረምት ደመና ይጋርዱታል። ተቀብለን ወደ ሰማይ እናሳርገው፣ ወደ እርሱ እንመጣለን። ባህረ እሳትን አሻግረን ብርሃን ወዳለበት ሀገር እናገባዋለን። መላእክት ሁሉ ያ ሰው ያለበት አያውቁትም። ያ ሰው ፍርሃት፣ ራድ፣ መታወክ እንዳይደርስበት ሰማይና ምድር ሲያልፍ አናሰማውም። ግሩም ፍርድ በሚሰጥባት በዚያች ቀን እናድነዋለን። መታሰቢያችን ቢያደርግ እናስበዋለን። በዚያ ቀን በፊታችን አያፍርም፣ ከእኛ ጋር ይኖራል። ኃጥአንና ጻድቃንም ይሰናበታቸዋል። ከመፈጠር በቀር ሁሉ ይቻለዋል። እኛ ባሰብን ጊዜ እሱም ያስበናል። በዚህ አለመታሰቢያችን ያደረገ ግን እኛ ባደርንበት አብሮ ያድራል። የሚመጣውም ዓለም ፈጽሞ ይከብራል። እነሆ የብርሃን ቤት ይሰጠዋል፣ ይገባል። ያ ሰው መላእክት ያጅቡታል። መብረቅ የያዙ አሉ፣ ሰይፍ የያዙም አሉ፣ የመብረቅ ሾተል የያዙ አሉ፣ የክብር አክሊል የተቀናጁ አሉ። እንደ በታቸው እሳት ይሆንም አሉ። ኃይላት መናብርት ያመሰግናሉ። መኳንንትና መሳፍንት ያከብሩታል። በዚች ቀን ከእኛ ጋር ይቀመጣል። ፍጥረት ሁሉ ይገዙለታል። መላእክተ ጽልመት ግን አይቀርቡትም። ሽማግሌዎች ያከብሩታል። ነቢያትና ሐዋርያትም ይዘምሩለታል። ካህናት ዲያቆናትም ያወድሱታል። የተሰወረውን ምስጢር የሚገልጹለታል። በአገሩ ሁሉ ከእኛ ጋር ነግሶ ይኖራል። እንደዚህ በሆነ ጊዜ ባሕረ እሳት ትንቀጠቀጣለች። መላእክተ ምሕረትም ይላኩለታል። አንበሶችም ነብሮችም ይፈሩታል። ከእርሱም ጋር በሄሮድስ እጅ በግፍ የተገደሉ ሕፃናት ይጫወታሉ። እግዚአብሔር በፈሳሾችና በምንጮች አንደበት የተመሰገነ ነው ብሎ ነቢዩ እንደተናገረ ጨረቃና ከዋክብት ያመሰግኑታል። ያ ሰው በሥላሴ መንግስት ይደሰታል። ይህ ከሆነ በኋላ አብ ወልድ መንፈስ ቅዱስ አሉ። እኛ ከዛሬ ጀምሮ በስማችን ለሚታመን ለዚያ ሰው እናዘጋጅለታለን። የወደደንም እኛ እንወደዋለን። ነገር ግን በምድር ላይ እንደነገሰም አልወደደንም። በሀገሩ ሁሉ ስማችን ይከበር ዘንድ ዓለሙ አልፈቀደም። ሰው ሆይ ነቢይ በእውነት የምስጋና መስዋዕት ሰዋ ያለውንም አልሰማም። በእግዚአብሔር አመኑ፣ በጻድቃንና በሰማዕታትም ስም ማመናቸው አያድናችሁም። በሰው ልጅ ከመታመን በእግዚአብሔር መታመን ይሻላልና፣ በአለቆች ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላልና ብሎ ነቢይ እንደተናገረ መታመምን በአብ ወልድ መንፈስ ቅዱስ ይሻላል። ይህም ብለው ስማቸውን በዓለሙ ሁሉ ዘንድ እንዲዘሩ ሌሎች መላእክትን ታዘዙ። አብ ወልድ መንፈስ ቅዱስ ከዛሬ ጀምሮ የሚወደንን በዚህ ቃል እናውቋለን አሉ። ከዚያ በኋላ አብ ወልድ መንፈስ ቅዱስ ሂደው ወደ መንግስተ ሰማያት አዳራሽ ገቡ። አብ ወልድ መንፈስ ቅዱስ ሆይ ከዛሬ ጀምሮ ከድንገተኛ
ከእኛ ሞት ታድኑንና ከሰይጣንም ብትታደጉን ዘንድ በዚህ ስማችን ልምናችኋለን ለዘላለሙ አሜን። ሐሙስ የሚነበብ የአብ ወወልድ ወመንፈስ ቅዱስ ድርሳኔ ነው። አብ ወወልድ ወመንፈስ ቅዱስ እንዲህ ብለው አገዙ። ቂመኞችና ሐሰተኞች መሳክርት አትሁኑ፣ ሐሰተኛ ድነት አይደረግልምና በባልንጀሮቻችሁ ላይ አታብዩ፣ ትዕቢትና የሰይጣን መግለጫ ነውና። ነቢዩ ዳዊት ጠላቶችም በበዓልህ መካከል ተገዳደሩ እንዳለ። ዳግመኛም ቁጦች አትሆኑ፣ በቁጣ ቃል ሰይጣን ይገባልና የሰይጣን ስራ ቁጣ ነውና። ጥበበኞች የቁጣ ሰውን በደመና ሲጫን በነፋስ ላይ ሲራምድ ብታዩት አትመኑት፣ ጽድቅን የሚያገኝ ይምሰላችሁ። መጽሐፍ ቁጡ ሰው በፊት ሙት ቢያስነሳ አትመነው እንዳለ። ቁጡ ሰው እግዚአብሔር ይበቀለዋልና በላዩም ሰይጣን አድሮበታልና። ቁጡ ሰው ለሕግ እግዚአብሔር ጠላት ነውና ከጽኑ ስልጣናችን የሚያድነው የሚታደገው የለም። በስማችሁም የታመነ ቢኖር መላእክት ጽልመት አይቀርቡትም፣ ባህረ እሳትንም አያሰጥመውም። ኃይላት መላእክት ወደ ማያውቁት ወደ ተከፈለ ገነት ወደ ተዘጋጀ ዕረፍት እናገባዋለን። ስማችንን ጠርቶ መታሰቢያችን ያደረገውን በዚህ ዓለም ከቀትር ጋኔል ከዛር ከሚሟሩቱ ከሚጻረሩት ከክፉ ሰዎች እናድነዋለን። ዳግመኛም መንበሩን በሚሸከሙ በአእላፍ ትጉሃን መላእክት ፊት የዕዳውን እና የበደሉ መጽሐፍ እናቃጥላለን። በዚች ቀን እንደሚያስቡት በሌሊት ከሚያበሩ ከዋክብትና ከጨረቃ ከፀሐይ ይልቅ የሚያበራ በገሃድ እናሳያቸዋለን። በምድር እያገለገልን የዚህ ዓለም ወርቅና ብር የማይተካከሉት ልክ መጠን የሌለው ፍጹም ዋጋ እንሰጠዋለን። ጠፈሩ እሳት፣ ወለሉ በረድ አምዶቹ የብር ናቸው። በግራ በኩል ያለው የብርሃን አምድን ቢያዩት ዓይን ይበዛበዛል፣ ልክ መጠን የለውም። በሩም ሰፊ ነው፣ እስከ ሰማይ የሚደርስ መዝጊያም አለው። ስራዋ እንደዚህ ከሆነ በውስጡ ያለ መጠኗ ምን ያህል ይሆን? ውስጧን ከኛ በቀር ሚስጥሯን መለኮት መላእክትም ቢሆን አካላዊ ቃል የወለደች እመቤታችን ብትሆን የሚያውቃትን ልጅ የጥምቀት ልጆች የምንወጥኛ ሁላችን እንዲሁ አግቡን ለዘላለም አሜን። ምድርን በባህር ላይ ባጸናት በእግዚአብሔር አብ ስም፣ ሰማይን እንደ ዋልታ በሰቀለው በእግዚአብሔር ወልድ ስም፣ ፀሐይን ከጠፈረ በታች እንዲያበራ በፈጠረ በእግዚአብሔር መንፈስ ቅዱስ እናምናለን። በፍጥረት ሁሉ አንደበት ሁሉ ለዘላለም በእውነት ምስጋና ይገባቸዋል። እንግዲህ ዛሬ በዚች ቀን የከዋክብት ጸዳላቸው የሚረዳበት ፀሐይ ማኅደር በሆነች በከበረች ሰማያዊት ጽርሐ ጽዮን አብ ወልድ መንፈስ ቅዱስ ያዘዙን ትእዛዝ እንጽፋለን። ወላጆቻችን ማኅበረ ክርስቲያን ወይ ስሙን አሉ መስማትን ነገር ይረዳልና። ጥበበኞችና እግዚአብሔር ሕግ አስተማሪዎች ሁኑ። ነፍሳችሁንም ለዓለም ከመገዛት በእውነት ነፃ አውጧት። ነቢይ ለዓለም መገዛት ሞትን ያመጣል ደይንንም ይወርሳል እንዳለ በነፍስ በስጋችሁ እንዳይፈረድባችሁ ለሰው ሁሉ ራሳችሁ ዝቅ አድርጉ። ይልቁንም ለባልንጀሮቻችሁ ነቢይ የማይሞት ለእግዚአብሔር የተገዛ ነው እንዳለ። የተወደዳችሁ ወንድሞች ሆይ የዓለም ስራ የዓለም ስራ እንዳትገላችሁ የተዘጋጃችሁ ሁኑ። ሞት ከገደለው የዓለም ፍቅር የገደለ ይበልጣልና። ዓለም የወደደ ጽድቅ አያገኝም፣ በዚህ ዓለም በወዲያኛው ዓለም ሕይወት አያገኝም። በወርቅና ብር ፍቅር እንዳያታላችሁ ነፍሳችሁ ኑሮ ታስረሳላችሁና። ነቢዩ ሰለሞን ዓለም ግን በክፋት ጸንታለች ትኖራለች እንዳለ። ዳግመኛም የዓለም ፍቅሯም ጣም ልቦናን ያሰጥማል አለ። የተመሰገናችሁ ወንድሞቼ ሆይ አትወነጃጀሉ። ሰው ወዳጁን ከሞት ያድናል እኮ። በፍቅር አትገዙላት። እንደ ወዳጅ ቢያገለግላት ልታድነው አትችልም፣ ትገላለች እንጂ ከሞት የዳነችው የለም፣ አታድንም፣ የሞትም ታመጣለች። ለዓለም የተገዛ ማንም ዳን የተገዛለት ሐዘን ጭንቀትን ታበዛለችና። ሐዋርያው ጳውሎስ የዓለምን ትካዘ ሞትን ያመጣል እንዳለ። ዳግመኛም ነቢዩ ወዳጅ ታታብዛ፣ ዓለም በፍቅሯት ብትወድህ አትውደዳት፣ ዓለም ብትከተል አትከተላት አለ። ከተከተልካት ትንሣኤ የሚወዱ ሞትን የሚያዩ ዘንድ እናትና አባት የማያስደርሷቸው ጠባቂዎች ወዳሉበት ታላቅ ገደል ታወርዳለች። አንተ በመጀመሪያ እናት አባት እንደነበሩ አታስባቸውም። ነቢይ ወርቅ ብር የማይታሰብበት ጊዜ እንደ ሌባ ድንገት ይመጣል እንዳለ። ዳግመኛም ነቢይ ዳዊት ወንድሙን አያድንም፣ ሰውም አያድንም፣ ነፍሱንም ቤዛ አድርጎ አይሰጥም አለ። ለዘላለሙ አሜን። በረከታቸውና ረድኤታቸው ከእኛ ጋር ዘላለም በእውነት ይኑርና በወልድ መንፈስ ቅዱስ ያደረጉት ታምሪ ነው። ዝሙት የሚሰራ በሐሰት የሚምል ሰንበትን የሚያከብር ክፋትን ሁሉ የሚያደርግ አንድ ሰው ነበረ። ከዕለታት በአንዲት ቀን ከብቶቹን እየነዳ ይዞ ሄደ። ወዲያውም በጎዳና ታላቅ
ታላቅ ዘንዶ አገኘው። ሰውየውም ወልድ መንፈስ ቅዱስ ከዘንዶ አፍ ያድኑትና ታደጉ ሳራን ከጌራራ ንጉሥ እንዳዳናችሁ እኔም ዛሬ ከዚህ አውሬ እንድታድኑኝ ሥጋዬንም በጥርሶች እንዳይቦጫጭቋት እለምናችኋለሁ። ካዳናችሁ መታሰቢያችሁን አደርጋለሁ፣ በስማችሁም አጽውታለሁ እያለ ጮኸ። ያን ጊዜ አብ ወልድ መንፈስ ቅዱስ ልቦናውን አጸኑት። በወገቡም ሞት የታጠቀውን ሾተል አስታወሰ። መዝዞም የዘንዶውን አንገት ቆረጠ። ወወልድ መንፈስ ቅዱስ ተመልሰ ወደ ቤት ሂድ፣ ለአገር ሰዎች ያየኸውን ድንቅ ተአምር ተናገር አሉት። ይህንም ብለውት ከእርሱ ተሰወሩ። ከዚያ በኋላ ፈጽሞ እያደነቀ ወደ ሀገሩ ተመልሶ ሄደ። በጎዳና ያየውን ለሀገሩ ሰዎች ሁሉ ነገራቸው። እርስ በርሳቸው ከዛሬ ጀምሮ በሐዋርያት የአብ ወልድ መንፈስ ቅዱስ መታሰቢያቸውን እናደርግ ተባባሉ። ያም ሰው መታሰቢያዎችን አብዝቶ አደረገ። ንጉሥ ያየውን እንዲነግረው ወደ ሰውየው ላከ። ወደ ንጉሱ ሂዶ ያየውን ነገረ። ንጉሱም እኔም ቤተ ክርስቲያናቸውን እሰራለሁ፣ በስማቸው መስዋዕትን ሰዋለሁ፣ ቤተ ክርስቲያናቸውን በወርቅና በብር አስጌጣለሁ አለ። ወዲያውንም ያ ንጉሥ ሞተ። አብ ወልድ መንፈስ ቅዱስ ወደ እሱ መጥተው ነቢዩ ዳዊትን ዕቃም ለምን ትተኛለህ እንዳለ ንጉሥ ከአንተ ጋር እንጫወት ተነስ ስንሄድ እንደተመኘኸው የቤተ ክርስቲያናችን ስራ በሚዝግ በሚጠፋ በወርቅና በብር ታስጌጣለህ። አሁንም እነሆ የክብር ቤት ተዘጋጅቶልሃልና እንሂድ አሉት። ከዚያ በደስታ ነፍሱን ከስጋው ተሸክሞ ወስደው እረፍት ወዳለበት ወደ ተዘጋጀ ገነት አገቡት። ነቢዩ ከከበረ ዕንቁ የተሰራ አክሊልን አቀናጀው እንዳለ ከመላእክት ጋር ማስቀመጡት። ያን ጊዜ ንጉሥ ስለጠሩት ሕዝቡ ሁሉ ተማጸናቸው። የሥላሴ ስም ተመሰገነ። ይቅርታቸው ቸርነታቸው ከእኛ ጋር ይኑር ለዘላለሙ አሜን። ሐሙስ የሚነበብ ሰይፈ ሥላሴ ስለሰጠኝ ጸጋ ስፍር ቁጥር ስለሌለው መልካም ነገርና በረከቱን በእኔ ላይ ስላበዛ እግዚአብሔርን አመሰግነዋለሁ። አቤቱ በአንተ ታመኛለሁና አቤቱ ጠብቀኝ፣ አታለኝ። አንተ ተስፋ የሚያደርጉ አትላቸውምና ወራዳነቴንና ደካማነቴን አይተህ ኃጢአቴንና በደሌን ሁሉ ይቅር በለኝ። ፈቃድን አደርግ ዘንድ ቀናውን መንገድ ምራኝ፣ ሐሳቤንም ፈጽምልኝ። ከጠላቶቼ ክፉ ከሚያደርጉብኝ ሁሉ አድነኝ። ሰይጣናዊ ሰራዊቱንም ከኔ አርቅ። ፍጹም ንስሐ ስጠኝ፣ ኃጢአቴንም አስተስርይልኝ። መልካም ስራ በቀር ልጅ ወይም ገንዘብ ወይም የሰራዊት ብዛት በሚያድኑበት በዳግመኛ ምጽአት ይቅር በላ። አቤቱ ጠብቀኝ፣ በመከራዬ ጊዜ አድነኝ። የአብርሃምና የዘሩ በረከት በእኔ ላይ አብዛ። አቤቱ በመዓልትና በሌሊት በጠዋትም በማታ ጠብቀኝ። ከክፉ ቀንና ከክፉ ሰው ፈጽመህ አድነኝ። ሕሊናዬን ከክፉ ስራ አንጻ። በልጅነቴ ጥምቀት ከተጠመቁ ከባለሟሎች ከጻድቃን ጋር አንድ አድርገኝ። አቤቱ ረሃብም ቢሆን ጥጋብም ጤናም ቢሆን በሽታ ማዘንም ሁሉ ደስታ ስላመጣህብኝ ግብር ሁሉ ፈጽሜ አመሰግናለሁ። ፈጣሪ እግዚአብሔር ሆይ አመሰግናለሁ። በፊት ከኔ አትመለስ፣ ይቅርታም ከኔ ላይ አታረቅ። አቤቱ ፈጣሪ ከገሃነም እሳት አድነኝ። አቤቱ እናቴንና አባቴን ይቅር በላቸው፣ ወላጆችንም እንደወደድካቸው ወደዳቸው። ሁሉን ይቻልሃልና ለአንተ ክብር ምስጋና ይገባል ለዘላለም አሜን። በስም በግብር በአካል በሶስት በባሕርይ በለውን አንድ አምላክ በሚሆን ወልድ መንፈስ ቅዱስ ስም እናምናለን። አብ የተለየ አካሉ አንድ አምላክ ነው። ሶስት የብርሃን ምሰሶች ልካቸው አንድ ነው፣ ባህሪያቸውም አንድ ነው። ሶስቱም መባርክት አንድ የመለኮት ብልጭታ ናቸው። ሶስቱ ነጎድጓድ የመፍራታቸው ድምፅ አንድ ነው። ሶስት የእሳት ባህሪያት ናቸው፣ ጸዳላቸው ግን አንድ ነው። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። ነበልባላቸው ግን አንድ ነው። አብ አንድ ነው፣ ወልድም ነድ ነው። አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው። ብርሃናቸው ግን አንድ ነው። አብ ፍም ነው፣ ወልድም ፍም ነው፣ መንፈስ ቅዱስም ፍም ነው። ግለታቸው ግን አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃንነታቸው ግን አንድ ነው። የቸርነታቸው ባህር ለዘላለሙ የማይነጽፍ አንድ ይቅርታ ምንጭ ነው። ልዑላን የሚሆኑ ሶስት አካላት ናቸው። የአምላክነታቸው ስልጣን ግን አንድ ነው። ሶስቱ አጋዝት በትእዛዝ አንድ ናቸው። ሶስት ገጽ አንድ ባህሪ ናቸው። ሶስት አካል አንድ አምሳል ናቸው። በስም ሶስት በአገዛዝ አንድ ናቸው። ለመንግስታቸው ለሹመታቸው ወሰን የለውም። የክብራቸውም ጌትነት አንድ ነው። በአብ ክብር ወልድ ይከብራል፣ መንፈስ ቅዱስም ይከብራል። በወልድ ክብር አብ ይከብራል፣ በመንፈስ ቅዱስ ክይክም ይከብራል። መንፈስ ቅዱስም ይከብራል፣ አብ ይከብራል፣ ወልድም ይከብራል። ሰው ሁሉ አብ እንደሚያከብሩት ወልድን ያከብሩታል። ወልድን የማያከብር የላከውን አብ አያከብረውም ብሎ ወንጌል እንደተናገረ ከእግዚአብሔር አብ የተገኙት ሃይማኖት ወልድ ታደርሳለች፣ በመንፈስ ቅዱስ ትፈጽማለች። የሃይማኖት መጀመሪያ በቅድስት ሥላሴ ማመን ነው። የሃይማኖት ፍጻሜ በቅድስት ሥላሴ ማመን ነው። ሥላሴ ካደ ሥላሴ መዓት መቅሰፍት በሱ ላይ ይኖራል። በሥላሴ የማያምን ግን የሥላሴ ተስፋ ያገኛል። የሚያምን ግን የሥላሴን ተስፋ ያገኛል። የሃይማኖት በር ሥላሴ ናቸው። ወልድ የሚክድ በአብ ወልድ መንፈስ ቅዱስ
ቅዱስ የለውም። በወልድ ያመነ የዘላለም ሕይወት አለው። እኔስ ከእሱ ጋር ሳለው ቃሉን ለድነት ዓለም በላከ በአብ አምናለሁ። ዳግመኛም ከባሕርይ አባቱ ሳይለይ ዓለምን ለማዳን በተላከ አካላዊ ቃል አምናለሁ። ሶስተኛ ዓለሙ ሁሉ ያከብር ዘንድ በሰረጸ ከወልድ በማያንስ በመንፈስ ቅዱስ አምናለሁ። ጴራቅሊጦስ የንጽሕና መንፈስ ነው። ጴራቅሊጦስ የከበረ ምንጭ ነው። ጴራቅሊጦስ የሚቀዳ የእውነት መጠጥ ነው። ከጴራቅሊጦስ የሚተዳደፈውን የሚያነጻ የውሃን ቀዳሽ ነው። ጴራቅሊጦስ አልጫውን የሚያጣፍጥ የእውቀት ጨው ነው። ጴራቅሊጦስ በጨለማ ለሚኖር የሚያበራ ይቅርታ ጸዳል ነው። ጴራቅሊጦስ የተዘረጋ የጽድቅ ደመና ነው። ጴራቅሊጦስ በስጋው በደሙ ላይ የሚረብ አስደሳች መለኮታዊ እርግብ ነው። ጴራቅሊጦስ በጽዮን አዳራሽ የይሁዳ ኮረብቶችን የጠጡት የሚያስፈራ የእሳት ፈሳሽ ነው። ጴራቅሊጦስ አለቶችን የሚፈረካክስ የእሳት መዶሻ ነው። ጴራቅሊጦስ የተሰበሩትን የሚጠግን የሰማዕታት መመኪያ አሸናፊ ነው። የአብ የወልድ የሕይወት ጴራቅሊጦስ የተመሰገነ ነው። ጴራቅሊጦስ በተለየ አካሉ ሕጸጽ ልዩነት ሳይኖረው የባሕርይ አምላክ ነው። ሰፊ በሚሆን ሰማየ ሰማያት በዓለሙ ሁሉ እንደ አብና እንደ ወልድ ምሉአ መንግስት ጴራቅሊጦስ የማይዳስ የእሳት ነበልባል ነው። ጴራቅሊጦስ መጻኢ ሥጋ ወነፍስ ነው። የተርሴስ ግምጃ ጴራቅሊጦስ ለቅዱሳን የሽልማት ልብስ ነው። የክብር አክሊል ጴራቅሊጦስ ለንጹሐን ሞገሳቸው ነው። ጴራቅሊጦስ የምስራች ይዞ ከኢየሩሳሌም ወደ ፋርስ የተላከ ትንቢተ ንስር ነው። ጴራቅሊጦስ የተመሰገነ ነቢይ ፊት በጽዮን ተራራ ላይ እንደ ፀሐይ የሚያበራ ነው። ጴራቅሊጦስ በቅዱስ ወንጌል ለማስተማር ጳውሎስን የጠራ የሕይወት መብረቅ ነው። የወይን ጠጅ ሳይጠጡ ሐዋርያትና ሰባ እርድእትን ያስከክራቸው ጴራቅሊጦስ ነው። በፍርሃት ልብን የተሸበሸቡ ሐዋርያት በጳርቴ በሜንዴ በኤሌሚጤ ቋንቋ ያናገራቸው ጴራቅሊጦስ ነው። የሚመክረን የሚያስተምረን ጴራቅሊጦስ ነው። ለልዩ ሦስትነት እንሰግዳለን። ዓለም ከመፈጠሩ አስቀድሞ ዛሬም ዘወትርም ለማያልቅ ለልጅ ልጅ ዘመን ፈፍስ አንድነቱ ጋር ለእርሱ ምስጋና ይገባዋል ለዘላለሙ አሜን። በቅዱሳን ነቢያት አንደበት መሰበኩን ከመንበረ መለኮት ሳይል የመላኩን አምናለሁ። ከምላቱ ሳይጎድል ያለው ርካቢ በድንግል ማኅፀን ማደሩን አምናለሁ። ማኅተመ ድንግልናዋ ሳይለወጥ በሚስጥር ከእመቤታችን መወለዱን አምናለሁ። ያለ ዕጸት ያለ ተውሳከ ትስብእቱን ከመለኮት ጋር እንደተዋሃደ አምናለሁ። ከተሰወሩት የተሰወረ ሲሆን በሰው ሥጋ መገለጡን አምናለሁ። የቅዱሳንና የጻድቃን መገኛ ሲሆን እንደ ኃጥአን በውኃ መጠመቁን አምናለሁ። ጌታ ኢየሱስ ክርስቶስ ተጠምቆ ከውኃ ወጣ፣ ሰማይ ተከፈተ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ ከራሱ ላይ ተቀመጠ። አብ የምወደው የመረጥሁት ልጄ ነው እሱ ስሙታ ብሎት በወንጌል እንደተናገረ በዮርዳኖስ የተገለጠው የሥላሴ አንድነት ሦስትነት ሃይማኖት አጽንቼ ሳይመለክ እኖራለሁ። ሳመልክ እኖራለሁ። ይህ ማይለ የሥላሴ ስም እነሆ ተገለጠ። እግዚአብሔር አንድ ገጽ ነው የሚሉ የእርጉም ሰባሊዮስ ልጆች ይፈሩ ይዋረዱ። የወልድ መልኩ እንደ ፀሐይ በደብረ ታቦር ባበራ ጊዜ ልብሱም በሁለት ነቢያትና በሦስቱ ሐዋርያት ፊት እንደ በረዶ ነጭ በሆነ ጊዜ ይህ የሥላሴ አንድነት ሦስትነት ዳግመኛም ታወቀ። ያን ጊዜ በደመና ብርሃን ተመሰለ። አብም ልጁን እንደ መጀመሪያ መስክሮ አመሰገነው። ወልድ አባቱን አባቱ ልጅን በስም ግለጠዋ ባለ ጊዜ አመሰገንሁ። ዳግመኛም አመሰግንሃለሁ የሚል ቃል ከሰማይ በመጣ ጊዜ ቆመው የሚሰሙትን ሕዝቡን ነጎድጓድ ነው። ከእኩሌቶች መልአክ ተናገረ ባሉ ጊዜ ግሩም የሚሆን የሥላሴ አንድነት ሦስትነት ታወቀ። አንድ አምላክ ሲሆን የሥላሴ አንድነት ሦስትነት እንዲታወቀ በሥላሴ አንድነት ሦስትነት አምሳሌ ኦርቶዶክሳውያን በሮቿ ተሰሩ። ሥላሴ ክርስቲያን ሃይማኖታቸው ኃይል የሚሆን የብርሃን ማኅተማቸው ነው። ሥላሴ ከዘመናትና ከዓመታት በፊት የነበሩ ሥላሴ አዳም በመፍጠሩ ታወቁ። ሥላሴ ቋንቋ በመደበላለቁ ታወቁ። ሥላሴ በአብርሃም ቤት ታወቁ። ሥላሴ በዮርዳኖስ ታወቁ። ሥላሴ በደብረ ታቦር ታወቁ። ስሉስ ቅዱስ ፍጹም የምሕረትን በር ይክፈቱልኝ ዘንድ በዚህ የቅድስት ሥላሴ አንድነት ሦስትነት ነፍስና ሥጋዬን አደራ እላለሁ። ሥላሴ ኋለኛው ሕግ ሳይሰራ በመጀመሪያው ሕግ ታወቁ። ስለ ወልድም ሕፃን ተወለደልን ወልድም ተሰጠና ያሉ አሉ። ስለ መንፈስ ቅዱስም መንፈስ ቅዱስ በጽድቅ መንገድ ይመራኛል ያሉ አሉ። ዓለም ከመፈጠሩ አስቀድሞ የነበረ ፍጹም የሥላሴ አንድነት ሦስትነት ነው ታወቀ። ከፀሐይ በፊት ስሙ ነበረ ተብሎ እንደተጻፈ የአብ ስም ፀሐይ ከመፈጠሩ በፊት ነበረ። የወልድም ስም ፀሐይ ከመፈጠሩ በፊት ነበረ። የመንፈስ ቅዱስ ስምም ፀሐይ ከመፈጠሩ በፊት ነበረ። የሥላሴም የጠንቋዮችን መተት የሚያጠፋ የጣዖት አምላኪዎችን ግብር የሚሽር ግሩም ነው። ግሩም የሆነ ይህ የሥላሴ ስም ነው። ድውያን ይፈወሳል፣ ሙታንም ያስነሳል። ግሩም የሆነ የሥላሴ ስም ድል የነሱ የሰማዕታት የገድላቸው ሞገስ የቅዱሳን ጸሎታቸው መዓዛ ነው። የርኩሳንን
የሚያነጻ የተዳደፉትን የሚቀድስ ይህ የሥላሴ ስም ነው። ግሩም የሆነ የሥላሴ ስም እጹብ ድንቅ ነው። እኔም እንደ ሻማ አጎናጸፏለሁ። ጳዚዮን በሚባል ዕንቁ እንደተሰራ ዘውድም እቀናጀዋለሁ። እጹብ ድንቅ በሚሆን በዚህ ስም ሥላሴ ይታመናለሁ። ስለዚህ ሥላሴ ስም በአድኖ ሰግዳለሁ። ከቅዱሳን ተስፋ ሥላሴ ያድኑኛል ዘንድ በዚህ በሥላሴ ስም ተማጸኑ። ይቺ በብርሃን የተከበበች የጽድቅ ድንኳን ጽዮን ናት። ለዘላለሙ አሜን። ይቅርታቸው ቸርነታቸው በረከት ከሁላችን የጥምቀት ልጆች ጋር ለዘላለም በእውነት ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ፍልስጥኤም በሚባል ሀገር አንድ ሰው ነበር። መታሰቢያቸውን ለማድረግ በሥላሴ ስም ጠላ አደረገ። ብዙ ሰይጣናትን ትነኝ መስለው መጥተው በዚያ ድፍድፍ ገቡበት። ያን ጊዜ እንደ እሳት አቃጠላቸው። ያም ሰው ድፍድፉን አየና አውጥቶ ለሀገሩ ሰዎች አሳያቸው። ሁሉም አደንቀው እግዚአብሔርን አመሰገኑት። የአብና የወልድ መንፈስ ቅዱስ መታሰቢያ ያደረጉ። በሥላሴ ቸርነት ኃጢአታቸውን ተሰረየላቸው፣ መንግሥተ ሰማያትም ገቡ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ጥር 7 በዚች ቀን የከበረ አባ የሮሚ ሀገር ሊቀ ጳጳስ ለጴጥሮስ አረፈ። ይህም አባት ስለ ተጋድሎውና ገናናነት፣ ስለ አገልግሎቱ፣ ስለ ትሩፋቱ፣ ስለ አዋቂነቱ፣ ስለ ደግነቱ ከእርሱ በፊት የነበሩ ሊቀ ጳጳስ አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሚ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር ተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን ማጠመቀው። ከካዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖት ቤቶችን አፍርሶ እግዚአብሔር አብያተ ክርስቲያናት ሰራቸው። የዚህ አባት የሶል ጴጥሮስ ገድሉ እጅግ ብሩህ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸዋልና ከልቦናቸውም ከሰይጣን የሆነ ጥርጥርና ክፋት ሀሳብን ያርቃል። እርሳቸውም ስውር የሆነውን የመጽሐፍትን ምስጢር ተርጉሞ ያስገነዝባቸዋል። አይሁድም ዮናናውያን ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙዎች መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትም አጠመቃቸው። ስሙንም በምናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔር ስለ ማወቅና ስለ ወልደ እግዚአብሔር ሰው መሆንም ብዙ ድርሳናትን ደረሰ። በተሾመ በ7 ዓመት ስለ አሪዮስ በኒቂያ ከተማ ሃይማኖት የቀና 318 የከበሩ አባቱ የአንድ ስብሰባ በሆነ። ይህም አባ ሶል ጴጥሮስ እርሳቸው አንዱ ነበር። አሪዮስ ከተከታዮቹ ጋር ረገመው፣ አውግዞም ለየው። በሹመቱ 11 ዓመት ኖረ። መልካም ተጋድሎን ፈጸመ። እግዚአብሔርም አገልግሎ በሰማይ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅዱስ ኤፍሬም መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የሰለሞን፣ የጎርጎርዮስ፣ የማርቆስ፣ የአትናያኖስ፣ የሉያ፣ የመሌየሱ፣ የሉሲስ፣ የማርተይ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ከዳይቱን አነስተኛ በአንድ ተቀበለው። ሁልጊዜ የሚያገለግሉን ኃይላት ማለት ያሳሰበው ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠው በደለኛ ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።